አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሮዛ ድራማ ክፍል 29 እና እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሰላምዬና ናታን እንጋባለን ካሉ ጀምሮ የናታን እናት በጣም ታማለች። ከሐኪም ቤትም ስትገባም ነገር ግን በማሂ ምክንያት እንደሆነ ሁላቸውም ስለሚያውቁ እሷ ናት እናታችንን አንቺን ውለታ ወይም እሷ ጋር ስላላደገችና ስላላሳደገቻት የእናትነትሽን ውለታ ለመመለስ ብላ የኔ ህይወት መመሰቃቀል አለበት ወይ? ስለዚህ ናታን እባክሽ እኔን እናቴን እናም አታስጨንቂ፣ ተንግዲህ ወዲያ በቃን አልፈልግም ሲላትም እናቱ ፌንት ትሰራለች። ሆስፒታልም ወስደው የልብ ድካም እንዳለባትና እንዲሁም ድጋሜ እንደዚህ አይነት ክስተት እንዳይከሰት ለሮዛና ለሱ ማስጠንቀቂያ ይሰጧቸዋል። እሺ ብለው ወደ ቤትም ተመልሰው ምን ማድረግ እንዳለባቸው የእናታቸውን ነገርና እንዲሁም ፍቅሩን እንዴት ማዳን እንዳለባቸው እያሰቡና እያሰላሰሉ እያለ በዚህ በኩል ደግሞ ሮዛና ማሂ ዛሬም ቅዱሴ መፈለጋቸውን ተያይዘውታል። ቅዱሴ ብቻውን አግኝታው ነገር ግን እሷን ሳታገኝ አንቺ ውሸታም ማሂ አለች ብለሽኝ አንቺ ግን ዋሸሽኝ። እኔ ማሂን ለማግኘት ምን ያክል እንደጓጓሁና ምን ያክል እንደተጠበቅኩ አንቺ የታውቂያለሽ። ልቤስ ምን ያክል እንደተሰበረ አንቺ የታውቂያለሽ። እሷን በተደጋጋሚ ማሂ አለች አግኝቻታለሁ ብትለውም አንቺ ውሸታም፣ አንቺ ካዲ፣ ሁለተኛ እንዳትከተኝ፣ አንቺ ማነሽ? ምንድነሽ? ምን ፈልገሽ ነው? ከኔ ምንድነው የምትፈልጊው? በማለት ቅዱሴ ልብ የሚሰባብሩ ቃላቶች ለሮዛ ይሰነዝራል። እሷም ግራ ገብቷት በቃ ተረጋጋ ብትለውም ጥሏ ከዛ ይጠፋል። ወዳው እንደጠፋ ማሂ ትክክለኛዋ ሰውና እንዲሁም ትክክለኛ የምታፈቅረው መስሏት ዛሬም ፍለጋዋን ተይዛለች። ነገር ግን ማሂ እየተጫወተችባቸው እንደሆነ በፍጹም ሮዚ ምንም የምታውቀው ነገር የለም። ከዛም ምንም ያክል ብዙ ቢፈልጉት በዚህ ጋ ሄደ በዚህ ጋ ወረደ ተብሎ ሁሉንም ቦታ ቢፈልጉም ነገር ግን ቅዱሴን ሊያገኙት አልቻሉም። ወደ ቤትም እንዲመለሱና ደግሞም ዛሬ ሰፈሯቸው ሩቅ እንደሆነና ሮዚ ህጋ እንድታደር ትጠይቃታለች። እሷም ችግር እንደሌለውና እንደውም በጧት ተነስተን አብረን እንፈልገዋለን በማለት ትጠይቃታለች። እሷም እሺ በማለት ወደ ቤትም ስትገባ የናታንና ስለታመመች ምግብ አልበላም ሰላምዬን ትተህ ማሂን ታላፈቀርክ ትለዋለች። ማያም እኔ ብዙ ጊዜ እንግዳ የመንከባከብና ሰው የመንከባከብ ችሎታ ስላለኝ ችግር የለውም እኔ እናታችሁን ላብላላችሁ በማለት እናታቸውን እያጎረሰች ታበላቸዋለች። ራታቸውን ራቷን እንዳበላቻትም ስጨርስ ማሂም ሰላም ናት ይችማን የናታን ፍቅረኛ ናት ሲጫወቱና እንዲሁም ሲስቁ ሳሎን ሶስታቸው ሮዚና ማሂ ስሟን ቀይራ ነው እንጂ እርግጠኛ ነኝ ይቺ ሰላም የሱ ፍቅረኛ ነኝ በማለት ታስባለች። ከዛም ሽንት ቤት ገብታ እጇን ልትታጠብ ስትልም በቢላ ይዛ ልትወጋ ስትል ነገር ግን ማያ ቀድማ እጇን በእጇ ይዛ እጇን አስቆርጣትና ይቺ እብድ ሴትዮ ምንድነው የምትለው? ምን አርጊያት ነው ልትገለኝስ የምችለው? ልትገለኝ ያሰበችው በማለት ለሮዚ ትነግራታለች። ናታንም ሁሉም የተፈጠረውን ነገር በጣም በግርምትና በድንቅ እያዩ ምን አይነት እብድ እንደሆነች እያሰቡ በጣም ይቅርታ እንሷ ተሳስታ ነው የአእምሮ ህመምተኛ ናት በማለት ማይን ወደ ክፍል ተረጋግታ እንድተኛ ያደርጓታል። ማይ ወደ ክፍል ገብታ ከተኛቸው በኋላ ማህሌት አንድ ነገር ታስባለች። እኔ ለምን እናቴን ከዚህ የበለጠ አላስጨንቃትም? እናቷ በሷ ምክንያት ልብ ድካሟ ተነስቶ ሆስፒታል እንደገባች ዘንግታ ደግሞ ሌላ ሴራ ታሴራለች። በጠዋት ማንም ሳይነሳ ለምን እኔ ሻንጣዬን ይዤ ተንግዲህ ወደ ናታኔን የማይሆን ከሆነ እኔ ወደዚህ ቤት አልመለስም ብዬ አልወጣም ብላ በጧት ትወጣለች። በጧትም እንደወጣችም ምግብ ቤት ገብታ ቢራዋን እየጠጣች
አሁን እናቴ ስታጣኝ ብዙ ትጨነቃለች። ከዛም ናታንን እንዲያገባኝ ታስገድድልኛለች በማለት መላልሳ ትናገራለች። እሷ ምን ማድረግ እንዳለባቸውና ደግሞ እናትየውም እንደዚህ ማድረግ እንደሌለባት ሮዛ ትናገራለች። አንቺም የእሱ ቢጤ ነሽ፣ የሚሰማሽ ከሆነ ወንድምሽ ማየን ማግባትና ማግማት ግዴታው እንደሆነ ንገሪው በማለት መላልሳ ትነግራታለች። እሱ እኮ የሚያፈቅረው ሰላምዬን ነው ብትላል፣ ነገር ግን ፈጽሞ ልትሰማት ፈቃደኛ አልነበረችም። ማየን ልብሷን የተኛችበትን አልጋ አነጣጥፋና አዘጋጅታ በቃ መልካም ቀን ብላ ከዛ ተቤት ቅዱሴ እንዴት ተገኘ እንዲገሉላ ካዘዘች በኋላ እሷ ፈላጊና እንዲሁም ናፋቂ መስላ፣ ነገር ግን ቅዱሴ በተቃራኒው ራሱን እየጎዳና ለሷ ብሎ እንዲሁም ግድግዳ እየደበደበ እጆቹ ደም በደም ሆነዋል። በቃ ሰውነቴ ከደማማ አንተ እንግዲህ ወዳ በቃ እኔ ሞት በቶልኛል ማለት ነው፣ ሞት ከመጣ ደግሞ በቃ ማለት ነው ትላል እያለ ሲጮህ ድንገት በሀሳቡ ማያ ትጠራዋለች። ማያ ስትጠራው ማያ ተጠራችኝ እባክህ ሞት አትውሰደኝ በማለት፣ ነገር ግን ሰውነቱን በጣም ጎርቶ ስለነበረ ሮዚ ስትጠጋው ማያ መጣሽልኝ በማለት ጥምጥም ብሎ ያቅፋታል። ከዛም ትንሽ ከቆየ በኋላ ወደ ራሱ ሲመለስ ሮዚ እንጂ ማያ እንደሆነ ካወቀ ይወረውራታል። እሷም እንዲረጋጋ ስትጠይቀው፣ ነገር ግን ኦልሞስት ሰውነቱ ደክሞና ዝሎ ስለነበረ ፌንት ይሰራል። ሮዛ እሷን ላትፈልግ ብትቀርም ነገር ግን ናታን ማሄን ፍለጋ ቤቱን ሳይሆን እንዳለ ሰፈሩን እያሰሰ ነው። ትኖርበታለች የተባለውን ሁሉ ሲፈልግ አንድ መናፈሻ ቁጭ ብላ ሲወሮቿ ሁሉ እያስደሰቷት፣ አሁን እኔ ንግስት አግቢ ብሎ ይጠይቀኛል በማለት ቁጭ ብላ ስትስቅና እንደ እብድ ስታወራ ይመለከታል። ከዛም እናትና ልጅ ናታንና እናቱ ይዘዋት ወደ ቤት ይገባሉ። ከዛም ተጎድቻለሁ በማለት እንዲሁ ስትቅለሰለስም እንድንከባከበትና ሰላምዬን ደግሞ መልሷ ወደ ክፍላቸው እንዳትገባና እንዲሁም የሚበላ ምግብ ስላልቀመሰች ሰርተሽ እናታን እንዲያጎርሳት አድርጊው ትላታለች። እሷም ብቻቸውን ጊዜ መስጠታቸው ነው በማለት እንዴት አድርጋ ይህን ማወጣት እንደምችል ናታንን ከሌላ ሴት ጋር ማየት የማችለው ሰላም፣ ነገር ግን ምን ማድረግ እንዳለባት ግራ ገብቷታል። በዚህ በኩል ደግሞ ሮዛና ናታን በጣም ተጨንቀዋል። በዚህ ናታን ፍቅረኛው ሮዚም ፍቅሩን እንዲያገኝ ትፈልጋለች። በዚህ በኩል ደግሞ እናታቸውም እጅጉኑ አስጨንቃቸዋለች። እናታቸውንም ሳያስከፉ ሰላምዬን እንዴት ማግባት አለብኝ ብሎ እጅጉኑ በጭንቀትና በሀሳብ እየተብሰለሰለ ነው። ሮዚ እዛ ፌንት የሰራበት ቦታ እንግዲህ ምን ላድርግ እያለች ብቻዋን የተብሰለሰለች ና ለማን ደውዬ ከዚህ ቦታ ሊወስዱ ይችላሉ ስትልም፣ ነገር ግን ሁለት ግብዳ የሚያክሉ ሰዎች ከኋላዋ ቢላ ይዘው ብቅ ይላሉ። ቅዱሴን እንዴት አድርጋ የተኛበት ተከልላ ምን እንደሚፈልጉና እባካችሁ እንዳትጎዱን በማለት ትለምናቸዋለች። ነገር ግን እነሱ ምንም ሊሰሟት ጉድ አልነበሩም። ምክንያቱም እነሱ ከማያ ተልከው ቅዱሴን ሊያጠቁ እንጂ ፈጽሞ ሮዛን ሊያጠቁ አይደለም። ነገር ግን በማለት ይመላልሱላታል። ማያ አይደለችም ብላ ለመሀሌት እናቷ አስረግጣ ትነግራታለች። ማያ የሮዛ ጓደኛ እንጂ እኔ የሰላም አይደለችም ስሟን ቀይር አይደለም ስትላት፣ ማያን ሰላም ካልሆነች ሰላም ማናት ንገሪኝ እማዬ፣ እኔ በሮዛ በናታን ከመጡብኝ እገላቸዋለሁ። ስለዚህ ሰላም ማናት በይኝና እባክሽ ንገሪኝና ልግደላትና ልገላግላት ስትልም፣ እናት እስር ቤት ትገቢብኛለች ልጅ እንደዛማን አይሆንም ብትላትም፣ ነገር ግን እሷ ፈጽሞ ልሰማት አልቻለችም። እሷም እሺ ብላ አሁን እኔ ወጥቼ እመጣለሁ ስትላ ስትወጣም ሰላምዬ ምግቧን ሰርታም ወደ ክፍሏ ከማስገባቷ በፊት ሰላምዬ ለናታን ምግቡን እንዲያጎርሳትና እንዲያበላት እንድታዘዘ ትነግረዋለች። ነገር ግን አኩርፈው ስለነበረ እጆቿን ይዞ እባክሽ እኔ ፍቅር እንደዚህማን አትቅጭኝ፣ እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ በዚህ ሁኔታ ላይ ብቻዬን አትይኝ እያለ እጆቿን እያድበሰበሰና
አይኖቿን በስስት እያየ እባክሽ የኔ ቆንጆ ብሎ ጉንጯን ሲስማት ማህሌት ከውጭ ወጥታ ታያቸዋለች። ምን